ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ አምስት ጊዜ ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። ባለፉት 1 ዓመታት ውስጥ እኛ እንደ ጓደኛ የተለያዩ የህክምና ሂደቶችን እየሄድን እንገኛለን። አሁንም ቢሆንም እነዚህ የህክምና ሂደቶች የሚቀጥሉ ይሆናል። ማስተር አብነትም ታዲያ ወደ ሙሉ ጤንነቱ እንዲመለስ የምንችለውን ሁሉ እናደርጋለን። በሚያስፈልግ ሰዓትም ታዲያ ለእናንተ ኢትዮጵያውያን ጥሪውን የምናስተላልፍ ይሆናል። አሁን ላይ ግን በእንደዚህ አይነት ሂደት ውስጥ ያሉ እጅግ የሚያጭበረብሩ አካውንቶችን የሚለጥፉ ሰዎችን ስለተመለከትን እባካችሁ እነዚህን ሰዎች በማጋለጥ ይህ መረጃ ሐሰተኛ መሆኑን አጋሩልን። ስለዚህ ምንም አይነት ገንዘብ እየተሰበሰበ አይደለም። ማስተር አብነትም ታክሞ ወደ ቀድሞ ጤንነቱ ይመለሳል። ለዚህም ደግሞ የሚያምነው አምላክ አብሮት እንዳለ እርግጠኛ ነን። በዚህ መንገድ ሳይሆን በደስታ ጊዜ ቢሆን በጣም ጥሩ ነበረ። በኢትዮጵያ የሶሻል ሚዲያ ታሪክ በኢትዮጵያውያን እጅ ላይክ የተደረገ የመጀመሪያው 1 ሚሊዮን ላይክ ያለፈ ቪዲዮ የማስተር አብነት ቪዲዮ ሆኗል። ከዚህ በፊት ኢትዮጵያ ውስጥ 1 ሚሊዮን ላይክ ያገኙ ልጆች አሉ። ነገር ግን ኢንተርናሽናል ኮንተንት ሰርተው ነው ከኢትዮጵያ ውጭ ያሉ ሰዎችም ላይክ አድርገውላቸው ነው እንደዛ የሆነው። ነገር ግን ይሄኛው ቪዲዮ አማርኛ የሚሰሙ ኢትዮጵያዊ የሆኑ ሰዎች ላይክ ያደረጉት የመጀመሪያው 1 ሚሊዮን ላይክ ያለፈ ቪዲዮ ነው። ኢትዮጵያ ውስጥ እኔ ለ6 ዓመታት ሶሻል ሚዲያ ላይ አክቲቭሊ ቆይቻለሁ። ይህን ያክል ላይክ በአማርኛ ኮንተንት አላየሁም በጭራሽ። እናንተም እንዳላያችሁ እርግጠኛ ነኝ። ኤኒዌይ በዚህ ጊዜ ባይሆን ጥሩ ነበር ያልኩት። አሁን እንግዲህ ይሄ ትልቅ ማይልስቶን ነበረ፣ የሚከበር አይነት የመጀመሪያው 1 ሚሊዮን ላይክ ተብሎ የሚከበር አይነት ነበረ። ነገር ግን ሌላ ቪዲዮ ቢሆን፣ በደስታው ጊዜ ላይክ የተደረገ ቪዲዮ ቢሆን፣ ወይም ደግሞ አንድ ሰው እየረዳ በሰራው ቪዲዮ ቢሆን ይህን ላይክ ያገኘው በጣም ጥሩ ነበረ። እንኳን ደስ አለ ኮንግራ እንለው ነበረ። ብዙ የሚከበር አይነት ማይልስቶን ነበረ። ለማንኛውም እንኳን እሱ ሆነ፣ ሌላ ሰው ከሚሆን እንኳን እሱ ሆነ። እኔ ብዙ ሳክሰኛ ሰው አውቃለሁ፣ ግን እንደዚህ ሰውዬ የተመታ ሳክሰኝ የሚል ጭራሽ ስልኬን ተዘረፍኩ ምናምን በአርሰናል ደጋፊ ይላል ማለት ነው። ተመልከቱት፣ ስሙት። የተመታ ሰው በጣም ይገርማል። ዛሬ አንድ የገጠመኝ ነገር ልላጋራችሁ። አንድ የአርሰናል ደጋፊ በጣም ይጣ ላይ መጣ ዛሬ እና በኃይል መጣ። ከዛ ምንድነው ምናምን አላውቅም መሰለኝ ምናምን። ከዛ አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በማለት ማለት እና በዚህ መሀል የሳምሰንግ አልትራ 24 ነው ያጣሁት። እንግዲህ ወሰደብኝ። እንግዲህ እግር ኳሳችን ወዴት እያመራ እንደሆነ ለጸብ የምንጋበዝበት ጊዜ ላይ ደርሰናል። ነገር አርሰናል ሸንፍ ብሎም አንተን አሁን 100 ምናምን ሺህ ብር ስልክ ተወስዶብን እንደዚህ ኖርማል ሆነ ምናምን የምትሰራው፣ ኧረ በስመ አብ። እኔ ተከትለው ያደም ትገባል ከሀገር ቢወጣውላ ትወጣለህ እንጂ 100 ምናምን ሺህ ብር ስልክ ተወስዶብን እንደዚህ ኖርማል አተ የሆነ ኢሹ ሲፈልግ አተ በኢየሱስ ከየት ነው የሚያመጣ አላውቅም። ሲጀመር ማንም እኔ በቃ እኔ አላውቅም። እኔ ቦታው ላይ አልነበርኩም ምናምን፣ ግን በቃ እንደኔ እስኪ ሳክስ የመሰላችሁ ሰዎች እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ። ጭራሽ እኔ ኮምፕሊትሊ ሳክስ ነው ይሄ እንጂ ጭራሽ የሆነ ያልተፈጠረ ምናምን ነገር ነው እንደኔ። ይሄ ፐርሰናል ኦፒኒየን ነው፣ ከተሳሳትኩ አላውቅም። ግን ፐርሰናል ኦፒኒየኔ በቃ ሲወራ ምናምን ሁሉ ኮምፕሊትሊ ሳክስ ነው ብዬ ነው የማስበው። እስኪ እናንተን ሀሳብና አስተያየት ምን ተረዳችሁ ከዚህ ቪዲዮ ኮሜንት ሴክሽን ላይ አካፍሉ።